አንዳንድ ሰዎች የሆነ ነገር ሲሳካልን ወይ አንቺማ እንደዚህ አድርገሽ ነው አሳክተን አይናቸው እያየ እየተመለከቱን ያሰብነውን የተናገርነውን የደፋንበትን ነገር በእጃችን ጭብጥ ስናረግ አንተማ ባለስልጣን ነው እንዲያረገልህ፣ አንቺማ ባለስልጣን ነው እንዲያረገልሽ፣ ኧረ እሷ እንደዚህ እኮ አድርጋ ነው፣ ሴት ስለሆነ ሴትነቷን ተጠቅማ ነው፣ ወንድ ከሆነ ባለስልጣን ረድቶ ነው። በፍጹም የሰውን ስኬት መቀበል የሚያቅታቸው ብዙ ሰዎች አሉ። አይናቸው እያየ ያሰብንበትን ያቀድንበትን የተናገርነውን አደርገዋለሁ ያለውን ነገር ስናደርገው ደም የሚለብሱና ለአርስት የሚሰጡብን ለስኬታችን ለደረስንበት ነገር ለጨበጥነው ነገር ለያዝነው ለተሳካልን ነገር ሁሉ አርስት ይሰጡታል። በርካታ ሰዎች ናቸው እንዲህ የሚያደርጉት። ከዛ ምን ይላሉ? እንዴ እኔ እኮ እሷን አውቃታለሁ፣ ልጅ ሆና ነው የማውቃት። እሷ አታውቋትም እንዴ? እኛ ሰፈር እንደዚህ ነበረች። እሷ አታውቋትም እንዴ? የእኛ ዘመድ እኮ ናት። እሱን አታውቁትም እንዴ? እንደዚህ እኮ ነው ብለው ዛሬ የደረሰበትን ወይንም ዛሬ የደረሰችበትን ስኬት ጥላሸት መቀባት ይፈልጋሉ። እነዛ ጥላሸት መቀባት የሚፈልጉት ሰዎች ህይወታቸው ጨለማ ውስጥ ስላለ ስለሆነ እነሱን መልካም የጨለማ ዘመን ብለን እኛ ህይወታችንን ስንቀጥል ማባረር ብቻ ነው የምንችለው። ምክንያቱም ሰው የሚቀናው የራሱ ህይወት ማየት ስለማይችል ነው። የራሱ የህይወት ብርሃኑ ጭልም ብሎ ምቀኛ ቅናተኛ ይሆናል። እኛ ግን መረዳት አለብን። ከሚቀና ምቀኝነት ውስጥ ካለው ሰው ጋር እንደዛ ትብትብ ያለ ጨለማ ውስጥ ካለ ሰው ጋር ህብረት የለንም። ብርሃን ከጨለማ ጋር ህብረት የለውም። ፈጣሪ ያበራልን ደስተኛ ህይወታችንን የምንኖረው መጀመሪያ የምናውቀው አንድ ነገር አለ። እሱም የቀናን ሰው እየቆረጡ ማውጣት ስንችል ነው። ይሄ ብልሃት ይጠይቃል። ጎበዝ ሰው፣ አስተዋይ ሰው፣ ለህይወቱ ዋጋ የሚሰጥ ሰው፣ የራሱን በረከት የሚያከብር ሰው የሚያደርገው ነገር ነው። ምንም መቅናት የሚያሳየንን ሰው ልንራራለት አይገባ። በተለይ ሴቶች በዚህ ነገር በጣም ሰላም የኔ ወድ ቤተሰቦች እንዴት ናችሁልኝ? ታይኔ ተናፋቂዎች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ይሄ ከፊት ለፊት የሰማችሁት ሄርሜላ ያስተላለፈችው መልእክት ነው። ቲክቶክ ላይ ሾርት ላይ ፖስት አድርጋ ነበረ። ይሄ ደግሞ አብርሽ ከዚህ በላይ ማሰብ ድካም ነው እያለ መጥቷል። ሁለታቸውም ዛሬ እንግዲህ ፖስት አድርገዋል። እናም እንደሰማችሁት ነው ማለት ነው። መልእክት ለሩታ አስተላልፈዋል ማለት ነው። እና ለተመልካቹ ለኦዲየንስ ነው። በቀጣይ ቪዲዮ እንገናኝ።